እንደምን ሰነበታችሁ ወገኖች። ክብር ለእግዚአብሔር ይሁን። ይህ ላስት ትራምፔት የእግዚአብሔር ቃል አገልግሎት ነው። ዛሬ ደግሞ ጌታ ፈቅዶ ከእናንተ ጋራ በሮሜ መጽሐፍ ምዕራፍ 9 እስከ 11 ያለውን ክፍል በዳሰሳ መልክ ለማጥናት ወደ እናንተ መጥተናል። ጌታ ይመስገን። ዛሬ ልንመልስ የምንሞክረው ሁለት ጥያቄዎች እስራኤል ማን ነው የሚለውና እስራኤል ሁሉ ይድናል ሲል ምን ማለት ነው የሚሉትን ሁለት ጥያቄዎች ይሆናል እና በቀጥታ ወደ እግዚአብሔር ቃል እንሄዳለን። ከምዕራፍ 9 እስከ ምዕራፍ 11 ቶሎ ቶሎ ብለን በዳሰሳ መልክ ነው የምንመለከተው። 3 ምዕራፍ ነው እና ይህንን አብረን እናደርጋለን። ክብር ለእግዚአብሔር ይሁን። ከኔ ጋር እንግዲህ አብረን እናነባለን። ጌታ ይመስገን። ምዕራፍ 9 ቁጥር 1 እንደዚህ ይላል። ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ። አልዋሽብም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠትም፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ጌታ ይመስገን። እንግዲህ ምዕራፉ ሲጀምር ሐዋርያ ጳውሎስ አንድ የሚገርም ነገር ይላል። ይሄም ምንድን ነው? ቁጥር 4-3 ላይ በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንደሆን እጸልይ ነበር ነው የሚለው። ስለዚህ ነገር በኋላ እመለስበታለሁኝ፣ ግን ይሄንን ነገር ልብ እንድትሉ ሐዋርያው ጳውሎስ ከራሱ ደህንነት ይልቅ በሥጋ ዘመዶቹ የሆኑት አይሁዶች እንዲድኑ እኔ ተረግሜ እነሱ በእግዚአብሔር ፊት ሞገስ ቢያገኙ እና ቢድኑ የሚል ጸሎት እንደነበረው ይናገራል እና የሚገርም ነው። ኦኬ፣ እንቀጥላለን። ቁጥር 6 ላይ ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ብሎ የሚገርም ነገር መናገር ይጀምራል። እዚህ ጋር በጣም ልናስተውል ይገባል። አሁን ምንድን ነው የሚለው? ከላይ አይታችሁ እንደሆነ አስተውላችሁ እንደሆነ ቁጥር 4 ላይ ለእስራኤላውያን ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋ ቃላት ሁሉ ተሰጥቷቸዋል ነው የሚለው። የተስፋ ቃል ለአይሁዶች ነው፣ ለእስራኤላውያን ነው የተሰጠው ይላል። ግን አሁን ይሄ መጽሐፍ በተጻፈበት ጊዜ ማለት ነው በጌታችን ካረገ በኋላ በነበረው ጊዜ ማለት ነው ይሄ መጽሐፍ የተጻፈው። ያን ጊዜ ሆኖ ሐዋርያው ጳውሎስ በዛ ጊዜ ያለውን ሁኔታ ግን ሲመለከት አብዛኛዎቹ እነዚህ በሥጋ እስራኤላውያን የሚባሉት ግን ጌታ ኢየሱስ ክርስቶስን ሪጀክት አድርገው ጌታን ሳይቀበሉ በድሮው የሙሴ ስርዓት ለመጽደቅ በዛ አምልኮ ውስጥ ያሉ እንደሆኑ እያየ በነበረበት ሰዓት ነው ይሄን ነገር የሚለው። ታዲያ እንዴት ነው የተስፋው ቃላት ሁሉ ልጅነት፣ ክብር፣ ኪዳን ሁሉ ተሰጥቷቸው ለምንድን ነው እነዚህ ሰዎች የማይድኑት የሚል ጥያቄ ስላለ ነው ይህንን የሚለው። አሁን እሱ ምንድን ነው የሚለው? የእግዚአብሔር ቃል ግን የተሻረ አይደለም ይላል ቁጥር 6 ላይ። ወይም የእግዚአብሔር ቃል ኢፌክቲቭ ሳይሆን ቀርቶ አይደለም፣ ወይም የእግዚአብሔር ቃል የሆነ የተናገረው የተሰጠው ተስፋ ከንቱ ሆኖ አይደለም ብሎ እንዴት እንደሆነ ይሄንን ነገር ማስረዳት ይጀምራል። በጣም ኢምፖርታንት ነው። እዚህ ጋር ምን ይላል? እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም እና ይላል። እስራኤል እዚህ ጋር ያዕቆብን ለማለት ነው። ኦኬ፣ ከያዕቆብ የሚወለዱ ሁሉ እስራኤል አይደሉም። ታዲያ ምንድን ናቸው? የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም ይልና
በይስሐቅ ዘር ይጠራልሃል ነው የተባለው። ለአብርሃም ነው የሚለው። ለአብርሃም ዘር የሚጠራልህ ወይም ዘርህ የሚቆጠርልህ በይስሐቅ በኩል ነው ይላል መጽሐፍ። እንዴት? እስራኤል አብርሃም 2 ልጆች ነበሩት፣ ኢስማኤልና ይስሐቅ። ኢስማኤል የተወለደው ከአጋር ሲሆን ይስሐቅ የተወለደው ከሳራ ነው። ኢስማኤል የተወለደው እንደ ሰው ፈቃድ ነው። ታውቃላችሁ፣ ሳራ መካን ስለነበረች መውለድ ስለማትችል በቃ እኔ ለመውለድ አልችልምና አንተ ሂድና ከአጋር ልጅ ወልደህ ልጅ ስጠኝ ብላ ነው ወደ አብርሃምን ወደ አጋር እንዲገባ ሳራ አመቻችታ ከአጋር የወለደው። ለምን? እግዚአብሔር በፊት ልጅ እሰጥሃለሁ ብሎት ነበር። ግን የጌታ ተስፋ የዘገየ ሲመስላቸው ይሄንን የሰው እቅድ አቅደው በዚህ አይነት መንገድ ነው እስማኤል የመጣው። ነገር ግን ጌታ ጊዜውን ጠብቆ አብርሃም የ99 ዓመት ሰው እያለ ሳራም አርጅታ ባለ ሰዓት፣ ሁለቱም አርጅቶ በነበረበት ሰዓት ጌታ መጥቶ ሳራ በሚቀጥለው ዓመት ልጅ ትወልድልሃለች እንዳለው እናውቃለን። ያንን ሁሉ ታሪኩን ስለምታውቁት ወደዛ አልሄድም። እንዲሁ ስለዛ እየተናገረ እንደሆነ ለመናገር ነው። እና ምን ይላል እዚህ ላይ ቁጥር 8 ላይ ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይህ በዚህ ጊዜ እመጣለሁ ለሳራ ልጅ ይሆንላታል የሚል የተስፋ ቃል ነውና። አሁን እግዚአብሔር ለሳራ ምን ብሏታል? በሚቀጥለው ዓመት እመጣለሁ ሳራ ልጅ ትወልድልሃለች እና ያ የተወለደው ልጅ ይስሐቅ ተብሏል። ይህ ይስሐቅ ደግሞ የተስፋ ቃል ልጅ ነው ማለት በእግዚአብሔር ፕሮሚስ የተወለደ ልጅ ነው። ስለዚህ በሱ በኩል ልክ አብርሃም 2 ልጆች ኖረውት አንዱ የሥጋ ልጅ እንደነበረ እስማኤል በሥጋ ፈቃድ እንደመጣ፣ ሌላው ደግሞ ወይም ይስሐቅ በእግዚአብሔር የተስፋ ቃል የመጣ ልጅ እንደመሆኑ ሁሉ አሁንም በሥጋ እስራኤል የሆኑ ሁሉ ከያዕቆብ ነገድ የሚገኙት በዛ ዘር ሐረግ ውስጥ የመጡት ሁሉም የያዕቆብ ልጆች ሁሉ ማለት ነው 12ቱ ነገድ ውስጥ የመጡት በሙሉ የእግዚአብሔር ልጆች ናቸው ማለት አይደለም ነው። ቁም ነገሩ እዚህ ጋር ነው ያለው። ከአብርሃም የተወለዱ ሁሉ በሥጋ ምንም እንኳን በሥጋ የአብርሃም ልጆች ቢሆኑ ግን እግዚአብሔር ግን የተስፋ ቃል ወራሾች የሚላቸው እንደ ይስሐቅ በተስፋ ቃል የመጡትን ነው። ያ ብቻ አይደለም ይላል ቁጥር 10 ላይ። ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ምንም ክፉ ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድሁ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው ይላል መጽሐፍ ቅዱስ። ኦኬ ሶሪ አሁን የእግዚአብሔር ቃል በሌላ ምስክር ሲያጸና እዚህ ጋር ለአብርሃም ብቻ የተባለው አይደለም። ተመልከቱ፣ ለአባታችን ለይስሐቅ ጊዜ ይስሐቅ በጸነሰ ጊዜ ይስሐቅ ከይስሐቅ በጸነሰች ጊዜ ርብቃ ደግሞ ኤሳውና ያዕቆብን ባረገዘች ጊዜ በጸነሰች ጊዜ ሁለቱ ገና በእናታቸው ማኅፀን እያሉ ክፉ ወይም ደግ ገና ሳያደርጉ በፊት እግዚአብሔር ምን አለ? ትንሹ ታላቁ ለታናሹ ይገዛል፣ ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ተናገረ። ይህም የሚያሳየው የእግዚአብሔር ሐሳብ በምርጫ ነው የሚጸናው እንጂ በሥጋ ፈቃድ አይደለም። በቃ አንድ ሰው አሁን ሁለቱም ልጆች መንታ ናቸው። ሁለቱም የተወለዱት ከአንድ እናት ነው፣ ከአንድ አባት ነው ያላቸው። ነገር ግን እግዚአብሔር አንዱን ሲመርጥ ሌላውን ግን ሲተው እንመለከታለን። ያዕቆብን ይመርጠዋል ለቃል ኪዳን ለአብርሃም ለአያቱ የተሰጠውን ያን የተስፋ ቃል ወራሽ አድርጎ ይጠራዋል። ነገር ግን ኤሳውን ግን ኢግኖር ያደርገዋል፣ ይተዋል ማለት ነው። ይሄ የሚያሳየው ቁጥር 14 ላይ እንግዲህ ምን ይላል? እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ ይልና አይደለም። ለሙሴ ምን ብሎታል? የምምረውን ሁሉ ምረዋለሁ፣ ለምራራለትም ሁሉ እራራለታለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር
ነው እንጂ መጽሐፍ ፈርዖንን ኃይሌን በአንተ ላይ ያሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ ያስነሳሁ ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውን እልከኛ ያደርገዋል። እንግዲያ ስለምን እስካሁን ድረስ ይነቅፋል? ፈቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማን ነህ? ሥራ ሰሪውን ስለምን እንዲህ አድርገህ ሠራኸኝ ይለዋልን? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሠራ በጭቃ ላይ ሥልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግሥት ከቻለ እንዴት ነው? የምሕረቱ ዕቃዎችም ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብም ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል እያለ ይቀጥላል ማለት ነው። አሁን ወደኋላ ትንሽ እንመለስ። የመጀመሪያውን ጥያቄ እየመለስን ነው። አሁን እንግዲህ እስራኤል ማን ነው የሚል ጥያቄ ከተነሳ እስራኤል ማለት በስጋ ከአብርሃም ዘር የመጡ ሰዎች ማለት ሳይሆን በተስፋ ቃል የሚወለዱ ወይም ደግሞ የተስፋ ቃል ዘር የሆኑት ናቸው። ይህንን እንድንይዝ ነው የሚያስፈልገው። እዚህ ጋር በበለጠ የሚቀጥለው ምዕራፍ 10 እና ምዕራፍ 11 ላይ ስንሄድ ያንን ነገር ያብራረዋል እግዚአብሔር ቃል። ኦኬ። ስለዚህ ኢምፖርታንት ነው ይህንን ነገር ማወቅ። እስራኤል ሁሉ በስጋ እስራኤል ስለሆኑ እስራኤል አይደሉም በእግዚአብሔር ፊት። እግዚአብሔር እስራኤል የሚለው በተስፋ ቃል የተወለዱትን በይስሐቅ ምሳሌነት ያሉትን እነሱን ነው ብሎ ይናገራል። እንሄዳለን ቀጥለን። ያው ይሄ ብንጨርሰው ጥሩ ነው ምዕራፉን። ኢሳይያስ የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞ ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮኋል። ኢሳይያስም እንዲሁ ጌታ ጸባዖት ዘር ባላስቀረልን እንደ ሰዶም በሆንን ገሞራን በመሰልን ነበር ብሎ አስቀድሞ ተናገረ። ተመልከቱ እንግዲህ አሁን እስራኤል ሁሉ ይድናል እያሉ ዛሬ እስራኤል ሁሉ ይድናል ሲባል ኢች ኤንድ ኤቭሪ ኢንዲቪጁዋል ጂው ማለት ነው። ወይም አይሁድ የተባለ ሁሉ ይድናል አንድ ቀን ብለው ዛሬ ለሚያስተምሩ ሰዎች ትምህርታቸው ስህተት እንደሆነ የሚያሳይ ክፍል ቁጥር 28 እና 29 ነው። ምንድን ነው ኢሳይያስ ቀድሞ የተናገረው? ምን ይላል? የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል። the remnant will be saved ነው የሚለው። remnant ጥቂቱ፣ ቅሬታ ማለት የብዙ ነገር ትንሹ ክፍል ነው። ቅሬታ ግማሹ እንኳን አይሆንም፣ 3/4 እንኳን አይሆንም፣ 1/4 እንኳን አይደለም። ቅሬታ ሲባል remnant ነው፣ ትንሽ ከብዙ በጣም ጥቂቱ ነው የሚድነው። እንደገና ደግሞ ቁጥር 29 ላይ ምን ይላል? ጌታ ጸባዖት ዘርን ባላስቀረልን እንደ ሰዶም በሆንን ገሞራን በመሰልን ነበር ብሎ አስቀድሞ ተናገረ። እቺ ሰዶምና ገሞራን በመሰል የምትለዋን ቃል ያዙልኝ፣ በኋላ ወደዚች ቃል እመለሳለሁኝ። ዘር ባያስቀርልን፣ ዘር ሁልጊዜ ዘር የሚባለው በጣም ጥቂቱ ክፍል ነው። ለምሳሌ ገበሬዎች በመከር ጊዜ መከር ከሰበሰቡ በኋላ በጣም ጥቂት የሆነውን ክፍል ለሚቀጥለው ዓመት ዘር ያስቀምጣሉ። ግን ያ የሚያስቀምጡት ዘር በጣም ጥቂት ክፍል ነው እንበል 100 ኩንታል ተሰብስበው እንደሆነ 1 ኩንታል ይሆናል ዘር የሚሆነው፣ 99ኙ ግን ለቀለብ የሚሆን ነው ማለት ነው። ምሳሌ ነው የምነግራችሁ። ስለዚህ በጣም ጥቂቱ ክፍል ነው የሚድነው ብሎ ይናገራል። ቁጥር 30 እንግዲህ ምን እንላለን? ጽድቅ ያልተከተሉ አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ ብሎ የእግዚአብሔር ቃል ይናገራል። ቶሎ ብለን ወደ ምዕራፍ 10 እንሄዳለን። ኦኬ፣ ምዕራፍ 10 በምዕራፍ 9 የጀመረውን ሐሳብ ነው ሞር እያብራራው የሚሄደው። ይሄ ጽድቅ በማመን እንደሚገኝ
ነው እዚህ ጋር አጽንኦት እያደረገ የሚመጣው እና ቶሎ ቶሎ ነው የምናነበው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ተመልከቱ እዚህ ጋር ምን እንደሚል። አንደኛ ለእስራኤል ይለምናል እንዲድኑ። ቀደም ምዕራፍ 9 ላይ በኋላ ተመልሼ እመጣለሁ ብያችሁ ነበር። እዛ ላይ ምንድን ነው ያለው? ብዙ ጭንቀት፣ የልብ ጭንቀትና ብዙ የልብ ሐዘንና የማያቋርጥ የልብ ጭንቀት አለብኝ። በስጋ ዘመዶች የሆኑ እስራኤላውያን እነሱ እንዲድኑ ይላል። እዚህም ጋር ይህንኑ ነገር ነው የሚለው። እስቲ አንድ ጥያቄ ራሳችሁን ጠይቁ። እስራኤል ሁሉ የሚድን ከሆነ እሱ ምን አስለመነው? ለምን እስራኤሎች እንዲድኑ ይለምናል? ምዕራፍ 11 ላይ እንመጣለን። አንዱ ከምንመልሳቸው ጥያቄዎች አንዱ እስራኤል ሁሉ ይድናል ነው የሚለው። እስራኤል ሁሉ የሚድን ከሆነ ለምንድን ነው እሱ ከዘመዶቹ ተለይቶ መረገም እስኪመኝ ድረስ ስለነሱ የሚቃትተው? ለምንድን ነው ለነሱ ዘወትር ወደ እነሱ እንዲድኑ የሚጸልየው? ይህን ጥያቄ ልንመልስ ይገባል። ምንድን ነው ይላል እዚህ ጋር? እነዚህ አይሁዶች የራሳቸውን ጽድቅ ለማቆም ሲፈልጉ የእግዚአብሔርን ጽድቅ ለእግዚአብሔር ጽድቅ ራሳቸውን ሰሚት አላደረጉም፣ አላስገዙም ነው የሚለው። አሁን እግዚአብሔር ጽድቅ አድርጎ ያቆመው ሌላ ከእግዚአብሔር የሆነ ጽድቅ አለ። እሱም በክርስቶስ ኢየሱስ በማመን የሚገኝ ጽድቅ ነው። ጽድቃችን ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 4 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው የሚለው። ክርስቶስ is the end of law ነው የሚለው። ማንም የሚያምን ሰው የሚጸድቀው ክርስቶስ ሕግን እንደፈጸመ ሲያቅ ነው። ወይም ደግሞ በክርስቶስ በኩል ሆኖ ነው ሕግ እንደፈጸመ የሚቆጠረው። በሌላ መንገድ ስንናገረው ማለት ነው። አንድ ሰው በክርስቶስ ሲያምን ምን ማለት ነው? ክርስቶስ ያደረገው ነገር እሱ እንዳደረገ ይቆጠርለታል። ክርስቶስ የሆነውን ነገር እሱ እንደሆነ ይቆጠርለታል። እምነት ማለት ይሄ ነው። በክርስቶስ ማመን ለአማኙ የሚያስገኘው ነገር ምንድን ነው? ክርስቶስ የሰራው ስራ ለዛ ሰው እሱ እንደሰራው ነው እግዚአብሔር የሚቆጥርለት። ክርስቶስ የሆነውን ነገር እርሱ እንደሆነው ነው የሚቆጥርለት። ጌታችን ኢየሱስ ክርስቶስ ከሴት የተወለደው ከሕግ በታች የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ በሕይወቱ ሁሉ ሕግን ፐርፌክትሊ ስለፈጸመ አንድ ሰው በጌታ በኢየሱስ ክርስቶስ ሲያምን አይሁድ ማለት ነው። በዛ ዘመን እኛን አሕዛብን አይመለከትም። በዛ ዘመን የነበሩ አይሁዶች ጌታን ባመኑ ጊዜ እነሱ ራሳቸው ሕግን እንደፈጸሙ ይቆጥርላቸዋል እግዚአብሔር። ይሄ ነው የአዲስ ኪዳን የጽድቅ መንገድ ለአይሁዶች። ቁጥር 5 ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው እርሱ በሕይወት እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ይህንን ከዘዳግም ላይ የተወሰደ ነው። ዘዳግም ሕጉ በተሰጠ ጊዜ በሲና በተራራ ላይ ለአይሁዶች ከግብፅ በወጡ ጊዜ ይሄንን ቃል ተናግሮ ነበረ ሙሴ ለሕዝቡ። አሁን ደግሞ ጳውሎስ በአዲስ ኪዳን መንፈስ ያንን ቃል ሲተረጉመው ምንድን ነው የሚለው? በልብህ ማን ወደ ሰማይ ይወጣል አትበል፣ ወይም ደግሞ ወደ ጥልቁ ማን ይወርዳል አትበል። እንዴት ብዬ ነው የምድነው? የምድንበት መንገድ ምንድን ነው? ማን ነው ክርስቶስን የሚያወርድልኝ? ማን ነው ክርስቶስን ከሙታን የሚያወጣልኝ አትበል። ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው ብሎ ጌታ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ፍሪዝ አደረገ። ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ይሄ ነው። አሁን አያችሁ፣ አንድ ሰው ኢየሱስ ጌታ እንደሆነ በአፉ ሲመሰክር ጌታ ኢየሱስ ክርስቶስን ከላይ ከሰማይ እንደማውረድ ነው። ለምን? እግዚአብሔር ልጅ ይሄ ጌታ ኢየሱስ ክርስቶስ ከሰማይ እንደመጣ ከሰማይ እንደወረደ ማመን ነው። ኢየሱስ ጌታ ነው ብሎ መመስከር።
አንዳንዶች ቃሉን መናገር ይመስላቸዋል። ኢየሱስ ጌታ ነው ማለት በራሱ እንደው የጽድቅ እንትን ይመስላል ማለት የመዳን መንገድ። እንደዛ ማለት አይደለም። ኢየሱስ ማን ነው? ኢየሱስ እሱ ሰማይና ምድርን የፈጠረ የዘላለም አምላክ እግዚአብሔር ነው ብሎ ማመን ማለት ነው። እሱ ከሰማይ ወርዷል፣ ወደኛ ሰው ሆኖ መጥቷል ማለት ነው። ቅድም ክርስቶስን ማውረድ የሚለው ሀሳብ እዚህ ጋር ነው ያለው። እንደገና ደግሞ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ምን ትሆናለህ? ትድናለህ። ይሄ ነው the way of salvation። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና። አሁን ተመልከቱ ቁጥር 12 ላይ በጣም ኢምፖርታንት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ ለሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል። ይሄ ቁጥር በተለይ በዚህ ሰሞን ከምንሰማው ነገር ጋር በጣም የተያያዘ ስለሆነ ትንሽ ጊዜ ወስጄ አንዳንድ ሀሳብ ልሰጥበት እፈልጋለሁ። ታውቃላችሁ አሁን ሰሞኑን ሶሻል ሚዲያውን ያጥለቀለቀው ትምህርት ሁሉ ያው በዚህ ኢራንና ሰሞኑን ባሊስቲክ ሚሳይሎች ተኩሳለች። እስራኤል ፓለስታይን ጋር ችግር ነው። አሁን ደግሞ ሳውዝ ሊባኖስን ወረዋል ገብተው። ይህንን ሁሉ ሲያዩ አሁን እንግዲህ እነዚህ የዱምስዴይ ሰባኪዎች ተነስተዋል። በቃ ያው መካከለኛው ምስራቅ ላይ ጦርነትን የሚናፍቅ ማዕት ሰባኪ ነው ያለው። በቃ አሁን የመጨረሻው ዘመን መጣ ደግሞ እያሉን ነው። ደግሞ ይሄ ጊዜ በአጋጣሚ ሆኖ ከዚህ ከሮሽ ሃሻና ከሚሉት ይሄ የአይሁድ አዲስ ዓመት በዓል ጋር ቀኑ ተቀራርቧል። በቃ አሁን ልንነጠቅ ነው ሲሉ ነበር ሰሞኑ። አንዳንዶቹማ በቃ ኦክቶበር 2 እስከ ኦክቶበር 4 መነጠቃችን አይቀርም ብለው ሲያስተምሩ የነበሩ ሰዎች ሁሉ ሰምቻለሁ። አንዳንዶቹ ደግሞ እስከ ኦክቶበር 12 ነው ብለዋል። ግን እስከ ኦክቶበር 12ም አይደለም በዚህም ዓመት በሚቀጥለው ዓመት ከዛም በኋላ መነጠቅ የሚባል ነገር የለም። ለምን? እግዚአብሔር ቃል እንደዛ አያስተምርም። ስለዛ ነገር ብዙ በዚህ ቻናል ላይ ያስተምረናል። ቪዲዮ ሄዳችሁ ያንን ትምህርት መፈለግና መከታተል ትችላላችሁ። ኦኬ። ግን እዚህ ጋር ምንድን ነው የሚለው? በአይሁዳዊና በግሪክ ሰው መካከል ልዩነት የለም። ይሄ ነው ቁልፉ። የለም። በፊት ልዩነት ነበረ በአይሁድና በግሪክ። ከምን የተነሳ? ለአይሁዶች ከተሰጣቸው ሕግ የተነሳ ልዩነት ነበር። አሁን ግን ያ ልዩነት ከጌታ ከመጣና በመስቀሉ ያንን በአይሁዶችና በአሕዛብ መካከል በአይሁዶችና በግሪክ መካከል የነበረውን ያንን የሚለየውን የጥሉን ግድግዳ በትእዛዝ የተጻፈውን ያንን በመስቀሉ ጠርቆ ከመንገድ ስላስወገደው አሁን በአይሁድና በግሪክ መካከል ልዩነት የለም ነው የሚለው መጽሐፍ ቅዱስ። አይገርማችሁም? ይሄ ሆኖ ሳለ እግዚአብሔር እውነት ዛሬ ግን በተለይ ይሄ ወንጌላዊ የሚባለው ክርስቲያን ሁሉ አንደኛ የእስራኤል ጠበቃ ሆኖ የእስራኤልን ባንዲራ እየለበሰ በየመድረኩ ላይ እየሰቀለ ቀኑን ሙሉ ጸሎትና ጾም ጸሎት እየያዘ ለአገሩና ለራሱ ያላደረገውን ሁሉ ጾም ጸሎት ሲይዝላት የሚውለው ለእስራኤል ነው። ምኑ ነው አሁን? እስቲ እንደው ይታያችሁ፣ ለእስራኤል ጸሎት የሚያጸልይ ምንድን ነው ይሄ ዘመን? እስቲ እነሱ ናቸው ጉልበተኞቹ፣ እነሱ ናቸው ሌሎቹን የሚያሳድዱት። የፍልስጤም ሕፃናትን የሚጨፈጭፉ እነሱ ናቸው። ሌላውን አገር በጉልበት የሚወሩ እነሱ ናቸው። እነሱ እኮ ደካሞች ቢሆኑ ለደካማ ነው መጸለይ ያለበት፣ ግን እነሱ ጉልበተኞች ናቸው። አካባቢውን ሁሉ እያሸበሩ ይኸው ላለፉት 80 ዓመታት እየኖሩ ነው እዛ ምድር ላይ። እንዴት ነው ለነሱ የሚጸለየው? ለየቱ ለጽድቅ ስራቸው ነው ስለ እነሱ እንደ እግዚአብሔር ሕዝብ የሚቆጠሩበት ምክንያት። እንደ እግዚአብሔርን የሚያመልክ ሰው እንደዚህ አይነት መሆን አለበት ወይ? እንዴት ነው ማለት ነገሩ ሁሉ የተገለባበጠብን? እኛ ግን እውነቱ እንዴት ነው ከኛ የተወሰደው? ምንድን ነው አዚም? ማን ነው አዚም ያደረገብን በቤተ ክርስቲያን ላይ? እኔ ሊገባኝ የማይችለው ነገር ይሄ ነው። የእግዚአብሔር ሕዝብ የሆነ ሰው እኮ እግዚአብሔርን ሕግ የሚፈጽም እግዚአብሔርን የፈቃድ የሚያደርግ እግዚአብሔር የምህረት አምላክ ለሌላው ይቅርታን የሚያደርግ ባልንጀራህን እንደ ራስህ ውደድ ብሎ የሚናገር አምላክ ለእስራኤሎች ሲባል ሲሆን ሌላ ሕግ አለው ማለት ነው። ለእስራኤል ሲባል እስራኤል የፈለገውን እንደ ልቡ የሚያደርግ ሌሎች ላይ እንደፈለገ የሚሆን ሕዝብ ሆኖም እንደገና የእግዚአብሔር ሕዝብ ሊባል ይችላል? ምንድን ነው ለእስራኤል የተለየ የሚሆንበት ምክንያት? ይኸው እዚህ ጋር እኮ ቃሉ ይናገራል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። ኢትስ ኢንክሬዲብል እኮ በጣም የሚገርም ነው። ብዙ ማለት ይቻላል፣ ግን ወደፊት እንሄዳለን። እንቀጥል ጊዜ ለመቆጠብ።
እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ተመልከቱ፣ ሁሉም ለምስራቹ ቃል አልታዘዙም። ማን? ስለ አይሁዶች ነው እዚህ ጋር የተናገረ ያለው። ያ የተስፋ ቃል የተሰጣቸው አይሁዶች ሁሉም የምትለዋን ቃል ተመልከቱ። ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ምን ብሎ ነበረ? ስለዚህ ነገር ጌታ ሆይ ምስክርነታችንን ማናመነ ብሏልና። ይሄንን ነገር አይቶ ኢሳይያስ ቀድሞ ተናግሯል። ስለዛ ዘመን ነው የሚለው ሐዋርያ ጳውሎስ። ምስክርነታችንን ማናመነ ብሏል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ ይላለሁ። ባይሰሙ ነው ወይ ያላመኑት አይሁዶች? ማለት የምስራችሁ ማለት ጌታችን ኢየሱስ ክርስቶስ እንደመጣ ሲጠብቁት የነበረው ያ መሲህ እንደመጣ የተሰበከውን የእኛን ምስክርነት ይህን ወንጌል ባይሰሙ ነው ወይ ይላለሁ። በእውነት ድምፃቸው በምድር ላይ ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ ይላል። አያችሁ፣ ሁሉ በምድር ዳርቻ ሁሉ ቃላቸው ወጥቷል። የምስክርነት ቃል የወንጌል ይዘው የወጡት ማለት ነው። ሐዋርያው ጳውሎስ እነሱ በዲያስፖራ ለአይሁድ ዲያስፖራዎች በሙሉ ነው ወንጌል እንዲሰብኩ የተላኩት። ስለዚህ ከአፍጋኒስታን ጀምሮ እስከ ስፔን ድረስ በዓለም ዙሪያ ተበትኖ በዛ ጊዜ የነበረው ዓለም የሚባለው የሮማውያን የሚገዙት ዓለም ነው። በዛ ተበትኖ የነበሩ አይሁዶች በሙሉ ባሉበት እየሄዱ ወንጌል ሰብከዋል። ያው ቃላቸውም እስከ ዓለም ዳርቻ ወጣ፣ ድምፃቸው በምድር ላይ ቃላቸውም እስከ ዓለም ዳርቻ ወጣ ተብሏል ይላል። እስራኤል ባያውቁ ነው ወይ ይላለሁ? ሳያውቁ ቀርተው ነው ወይ ይላለሁ? ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውል ሕዝብ አስቆጣችኋለሁ ብሏል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥሁ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋሁ ይላል ብሎ እግዚአብሔር ቃል ይናገራል። ጀነራሊ ምንድነው ይህን ሀሳብ ጠቅለል ሳደርገው እዚህ ጋር የሚለው ሳይሰሙ ቀርተው አይደለም፣ ሳይሰበክላቸው ቀርቶ አይደለም። ነገር ግን ምንድን ነው ልባቸውን አደንድነዋል። ወንጌል ተሰብኮላቸዋል፣ ወንጌል ሰምተዋል፣ ግን ሁሉ ለምስራችሁ ቃል አልታዘዙ። ቶሎ ቶሎ ብለን እንቀጥል። ምዕራፍ 11 የመጨረሻው ምዕራፍ ላይ ነን። አይዟችሁ። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም፣ እኔ እስራኤላዊና ከአብርሃም ዘር ከብንያምም ወገን ነኝና። አያችሁ፣ አሁን ተመልከቱ። እንግዲህ ቅድም የተነሳበትን ነገር አንርሳ። ሁልጊዜ ምን ብሏል? ልጅነት፣ ክብር፣ ኪዳን፣ የመቅደስ ስርዓት፣ ሕጉ፣ የተስፋው ቃል ሁሉ ለነሱ ነው ብሏል። አሁን ታዲያ ለነሱ ነው ተብሎ የነበረው የተስፋ ቃል ደግሞ አሁን ሲነግረን ምዕራፍ 11 ላይ ሁሉ ደግሞ ለዚህ ለሰሙት የምስራች ቃል አልታዘዙም፣ ሁሉም ወደዚህ ተስፋ አልመጡም። ለምንድን ነው ብሎ ሲል ታዲያ ይሄ ማለት እግዚአብሔር ህዝቡን የእሱን ህዝብ ጣላቸውን የሚል ጥያቄ ቢነሳ ይላል። ኖ ይላል፣ አይደለም። እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝ። እኔ እኮ እስራኤላዊ ነኝ። እኔ ለምሳሌ ይህን የተስፋ ቃል አምኛለሁ ነው የሚለው። እኔን አልጣለኝም ነው እንደ ምክንያት አድርጎ የሚያቀርበው። በዛ ሰዓት ጳውሎስን የመሰሉ ሌሎችም ብዙዎች አይሁዳውያን አምነው ይህን የተስፋ ቃል አምነው ደግሞ የእግዚአብሔርን ተስፋ ወራሾች የሆኑ ነበሩ። ስለዚህ ሁሉም አይደለም፣ ህዝቡን ሁሉ አይደለም እግዚአብሔር የጣለው። ህዝቡ እንዲያውም የሆኑትን አልጣላቸውም። እኔ እኮ አንዱ እስራኤላዊ ነኝ ራሴ ብሎ ራሱን እንደ ኤግዛምፕል ያቀርባል። እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸውም። ይሄ ቁልፉ እዚህ ላይ ነው። እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣለም። ምን ማለት ነው አስቀድሞ ያወቃቸው ማለት? ይሄ አስቀድሞ ማወቅ ማለት ፎር ኖውሌጅ ማለት ነው። አስቀድሞ ሲል ይሄ ዓለም ሳይፈጠር በፊት አወቀን የሚለውን ሐሳብ ነው። ቀድሞ በእግዚአብሔር ልብና በእግዚአብሔር ሐሳብ የነበሩ እነሱን ያወቃቸው እነሱን አልጣላቸውም ብሎ ስለዛ ነገር ሲያስረዳ ምን ይላል? መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከሳ አታውቁምን?
ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችንም አፈረሱ፣ እኔ ብቻዬን ቀረሁ፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ ያስቀርቻለሁ። እንዲሁም በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉት። ይህቺ ቅሬታ የምትል ቃል ተመልሳ መጣች። እግዚአብሔር እስራኤል በሙሉ የአብርሃም ዘርም ቢሆኑ በስጋ ከዛ ውስጥ ግን የተስፋ ቃል የሆኑት ልጆች ብቻ ስለሆኑ ሕዝቤ የሚላቸው በዚህም ዘመን ደግሞ ቅሬታዎች የሆኑት በጸጋ የተመረጡ ቅሬታዎች አሁንም አሉ ነው የሚለው። ይሄን የሚለው የዛሬ 2000 ዓመት አካባቢ ነው። ኦኬ። ስለዚህ አሁን እኛ ስላለንበት ዘመን አይደለም የሚናገረው። ኢትስ ቬሪ ኢምፖርታንት። ይሄ ታይም ሬሌቫንት ስቴትመንት በጣም እንትን ማለት አለብን። እና ለዚህ ምሳሌ ሲያደርግ በኤልያስ ዘመን የሆነውን ነገር ይናገራል። ኤልያስ እስራኤልን በእግዚአብሔር ፊት ይከሳል። ያኔ በቃ በሙሉ ነቢያትን ገደሉ፣ መሠዊያዎችን አፈረሱ፣ እኔ ብቻ ነኝ የቀረሁት፣ በቃ ሌላው ሕዝብ በሙሉ ትቶሃል እያለ በእግዚአብሔር ፊት እስራኤልን ሲያማ፣ እግዚአብሔር ግን ምን አለው ይላል? ኖ እኔ ለበዓል ያልሰገዱ 7,000 ሰዎች ለራሴ ያስቀርቻለሁ። ለካ ከዛ ሁሉ ሕዝብ መሃል ያኔ በአክዓብ ዘመን እግዚአብሔርን ማምለክ አክዓብ ሕዝቡን ባስቆመበት ሰዓት፣ ለበዓል በሚሰገድበት ሰዓት እግዚአብሔር ለካ በየቤቱ የሰወራቸው 7,000 የሚሆኑ ሰዎች አሉት ለበዓል የማይሰግዱ። ተመልከቱ፣ አያችሁ፣ የእግዚአብሔር ሕዝብ ነው ሲባል ያ የእግዚአብሔር ሕዝብ ልቡ ከእግዚአብሔር ጋር ነው። ባለበት ሁኔታ ላይ እግዚአብሔርን በፊት ለፊት እንኳን ሲያመልክ ባይታይ፣ በጓዳው ግን እግዚአብሔርን የሚያመልክ ሕዝብ ነው። አሁን ተመልከቱ፣ በኤልያስ ዘመን አክዓብ በነገሰበትና ከሚስቱ ጋር ሆኖ በዓልን በፊት ለፊት በሚያመልኩበት ሰዓት 7,000 ግን ሰዎች ጌታቸውን ያመልኩ ነበረ በጓዳቸው። ለበዓል አይሰግዱም ነበር እንጂ በጥቅሉ በደፈናው ሁሉ ይድናሉ ብሎ ነገር የለም። የተመረጡ ቅሬታዎች በየዘመኑ እግዚአብሔር ለራሱ ያስቀራቸው ሕዝቦች አሉት። ቁጥር 8 ጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ጸጋ ለዚያ ጸጋ መሆኑ ቀርቷል። እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙትም፣ የተመረጡት ግን አገኙት። አያችሁን? እስራኤል የሚባሉት የሚፈልጉትን አላገኙም። ምን ማለት ነው? አብዛኛዎቹ ማለት ነው። አንዳንዶቹ ግን አግኝተውታል። አንዳንዶቹ እነማን ናቸው? የተመረጡት ናቸው፣ ጳውሎስና መሰሎቹ ማለት ነው። ሌሎቹ ደነዘዙ። ዳዊት ምን ብሏል? ዓይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና አሽክላ ማሰናከያ ፍዳ የሚሆንባቸው፣ ዓይኖቻቸው እንዳያዩ ጨልሙ፣ ጀርባቸውንም ዘወትር አጉብጥ ብሏል። ተመልከት። አሁን ማዕዳቸው ወጥመድ አሽክላ የሚለው ስለሚበሉት ምግብ ሳይሆን በብሉይ ኪዳን በአምልኮ ስርዓት ስለሚቀርቡ መስዋዕቶችና ከመስዋዕቱ ውስጥ ስለሚበሉት ምግብ ነው እዚጋ የተናገረ ያለው። በዚህ በመቅደስ የሚቀርቡ ስነ ስርዓት ይሄ በዛ ያለው ለኃጢአት ከቀረበ በኋላ ስለሚበሉት ምግብ ካህናቶቹ ጋር ስለሚበላው ያ ነገር በቃ በዛ ነገር ተጠምደው ከዛ ውጭ ሌላ ነገር እንዳያዩ በቃ ስለሆነ እንትን እያሉ ያሉት እሱ ፍዳ ይሁንባቸው በዛ የሚያደርጉት ነገር ብሏል ነው የሚል እግዚአብሔር ቃል። ቁጥር 11 ላይ እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ። ምን ማለት ነው? እዚህ ጋር የተሰናከሉት ሁሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ዳሩ ግን በደላቸው ለዓለም ባለጠግነት፣ መሸነፋቸው ለአሕዛብ ባለጠግነት ከሆነ ይልቅስ መሙላታቸው እንዴት ይሆን? አሁን ይሄ ጥያቄ ለብዙ ሰዎች ትልቅ እንቅፋት የሆነ ጥያቄ ነው። ለምን? የጥያቄውን ሐሳብ በሙሉ ካለመረዳት የመጣ ነው። ምንድን ነው እዚህ ጋር የሚለው? የተሰናከሉ እስኪወድቁ ድረስ ነውን እላለሁ። እዚህ ጋር እያወራ ያለው በዘመኑ በዛ ይሄ መጽሐፍ በተጻፈበት ጊዜ በብሉይ ኪዳን የአምልኮ ስርዓቱ ገና ባልቆመበት ሰዓት በኢየሩሳሌም ያለው የመቅደስ ስርዓት ስቲል እየተካሄደ በነበረበት ሰዓት ስላሉ አይሁዶች ነው የሚናገረው። እነዚህ ሰዎች ምንም እንኳን የምስራች ወንጌል እየተሰበከላቸው እንኳን ቢሆንም
አሁንም በዛው በድሮ የአይሁድ ስርዓት እየሄዱ ነው። አሁንም ተስፋ የሚያደርጉት በሕጉን በመጠበቅ ለመጽደቅ ነው። ያ ማለት ተሰናክለዋል። ምክንያቱም ክርስቶስ ኢየሱስ የማሰናከያ ድንጋይ በጽዮን አስቀምጣለሁ ተብሎ እንደተጻፈ በክርስቶስ ምክንያት ተሰናክለዋል። ታዲያ ይሄ መሰናከላቸው ፎር ጉድ ነው ወይ? ለሁል ጊዜ ነው ወይ? በቃ እስከ መጨረሻ ነው ወይ? እነዚህ ሰዎች ምንም ተስፋ የላቸውም ወይ ነው እዚህ ጋር ብሎ የሚጠይቀው። በቃ እስኪወድቁ ነው ወይ? ከውድቀት ከዚህ ነገር ውስጥ አይነሱም ወይ ይልና ለራሱ ጥያቄ ሲመልስ ኖ አይደለም ይላል። አይደለም ይላል። ምንድን ነው? ቁጥር 14 ላይ ተመልከቱ። ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። ተመልከቱ፣ እዚህ ጋር የሐዋርያው ትጋት ከነሱ ምናልባት አንዳንዶችን አድን እንደሆን በዬ አገልግሎቴን አከብራለሁ። አንዳንዶች ነው የሚለው። ይሄ እስራኤል ሁሉ ይድናል የሚለው ሐሳብ ከምን እንደመጣ የእግዚአብሔር ቃል ውስጥ እንደሌለ ደጋግሞ ይናገራል። ቅሬታ ነው ይላል። አንዳንዶች ነው የሚድኑት ይላል። የተስፋ ቃል ዘር የሆኑት ናቸው ብሎ ነው የሚናገረው። ቁጥር 15 የእነሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? አሁን ምንድን ነው የሚለው? አሁን ተጥለዋል። እነሱ በመጣላታቸው ዓለም ወይም አሕዛብ ከእግዚአብሔር ጋር ተታርቀዋል። እነሱ ግን ሲመለሱ ከትንሣኤ በቀር ሌላ ምን ሊፈጠር ይችላል ነው የሚለው። ከሙታን ከሚወጣ ሕይወት ማለት ትንሣኤ ነው። ቀለል ባለ አማርኛ ስንገልጠው እነሱ አሁን በተጣሉበት ጊዜ አሕዛብ ከእግዚአብሔር ጋር ከታረቁ፣ እነሱ በሚመለሱበት ጊዜ ደግሞ የሙታን ትንሣኤ ነው የሚሆነው ማለት ነው። በዚህ ጋር ቁጥር 15 ባጭር ቃል በኩራቱ ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎቹ አንዳንዶቹ ቢሰበሩ አንተም የበረሃ ወይራ ሆነህ በመካከላቸው ገብተህ ከእነሱ ጋር የወራጅ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎች የተሰበሩት ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ቆመሃል። ፍራ እንጂ የፊትን ነገር አታስብ። እግዚአብሔር እንደተፈጠሩ ለነበሩ ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔርን ጭከናና ቸርነትና ጭከና ተመልከት። ጭከናው በወደቁ ላይ ነው፣ በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። ይቅርታ፣ ቶሎ ቶሎ የማነበው ጊዜ ለመቆጠብ ነው። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። this is the point I was looking for። ቁጥር 23 እንደገና አነበዋለሁ። እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። እኔ እንድገባ እነሱ ቅርንጫፎች የነበሩት ተቆረጡ እና እኔ ግራፍትድ ሆንኩኝ ትል ይሆናል አለ። ልክ ነው ይላል፣ ይስማማል ሐዋርያ ጳውሎስ። ነገር ግን እነሱ ተቆርጠው እንኳን ቢሆን ተመልሰው ወደ ዛፉ ግራፍትድ ሊሆኑ ይችላሉ። ለምን? ቢያምኑ ማለት ነው። ባለማመናቸው፣ እቺ በጣም ሊሰመርባት ይገባል። ባለማመናቸው ጸንተው ባይኖሩ ወደ ዛፉ ይገባሉ። ጉዳዩ አሁን በእምነት ነው ማለት ነው። እግዚአብሔር መልሶ ሊያገባቸው ይችላል። ሌላ መንገድ የለም። እስራኤል የሚድንበት ወይም ጁው የሆነ ወይም አይሁድ የሆነ ሰው የሚድንበት ሌላ ምንም አይነት መንገድ የለም በኢየሱስ ክርስቶስ ከማመን በቀር። አሁንም ምንድን ነው የሚለው? እነዚህ ሰዎች ወድቀው ይቀራሉ ማለት አይደለም። ተስፋ አላቸው። በኢየሱስ ክርስቶስ እስካመኑ ድረስ ወደ ዛፉ ይገባሉ ነው የሚለው። ቁጥር 24 አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረትህ ሳትሆን በመልካም ወይራ ከገባ፣ ይልቁንም እነዚያ በፍጥረታቸው ያሉ ቅርንጫፎች በራሳቸው ወይራ እንዴት አይገቡም? እነሱ ናቸው ሞር እንግዲህ ቅድም ብለናል ስንጀምር፣ ተስፋው ቃል ለእነሱ ነው። የእግዚአብሔር ቃል የተሰጡት ለእነሱ ነው። ኪዳኖችን፣ ልጅነት፣ ክብር፣ የመቅደስ ስርዓት እነሱ ይቀርባሉ። የእነሱ ነው። አሕዛብ ነው መጥቶ ግራፍትድ ሆነው እንጂ ወደ እነሱ ኪዳን ውስጥ የገባው እንጂ እነሱ ተፈጥሮ ናቹራል ናቸው ለዛ ዛፍ እና እነሱ ተመልሶ ለመግባት በጣም ቀላል ነው። አንተ እንኳን ሩቅ የነበርከው የበረሃ ወይራ የነበርከው አንተ እንኳን ገብተሃል በግንዱ ላይ ማለት ክርስቶስ ነው ግንዱ። በክርስቶስ ላይ ግራፍትድ ሆነሃል። እነሱ እኮ የተፈጥሯቸው ነው። ለምን? ክርስቶስ ከነሱ በስጋ መጣ ይላል።
እና ይቀርባቸዋል እሱ እንዲያውም እና እነሱን ማስገባት ቀላል ነው። በዛ አንጻር ካየው as long as they believe ነው ጉዳዩ። ባለማመናቸው ጸንቶ ባይኖሩ የሚለውን እንዳንረሳ። ቁጥር 25 ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው፣ እንዲሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። ኃጢአታቸውንም ስወስድላቸው ከእነሱ ጋር የምገባው ኪዳን ይህ ነው። በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ባለመታዘዝ ዘግቶታል ነው የሚለው። ቁጥር 32 መለስ ብለን ቁጥር 25 ጋር እንሄዳለን። ይሄ ሁለተኛ ላነሳ ነው ጥያቄ እስራኤል ሁሉ ይድናል ሲል መጽሐፍ ቅዱስ ምን ማለቱ ነው የሚለውን መልስ ከዚህ ጋር ነው የምናገኘው። ምን ይላል? የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ይሄ ዲስፐንሴሽናሊዝም የሚባል አስተምህሮ ምንድን ነው? ከተመሰረተበት ፒላር ከሚባለው አንዱ ነገር እቺ ቁጥር ነች፣ ቁጥር 25። አሁን ምንድን ነው በዚህ አስተምህሮ መሰረት ብዙዎች ይህን ክፍል የሚረዱት የአሕዛብ ሙላት አሁን ይሄ የቤተ ክርስቲያን ኤጅ የሚባለው ከአሕዛብ ወንጌል እየተሰበከ ወደ እግዚአብሔር መንግሥት አሕዛቦች የሚገቡበት ጊዜ ነው። ይሄ ነገር እስከ ዘላለም የሚቀጥል ሳይሆን እግዚአብሔር የወሰነው ቁጥር ሲደርስና ያ ቁጥር ሲገባ ያን ጊዜ ምን ይሆናል? የቸርች ኤጅ ያበቃል። ቤተ ክርስቲያን ትነጠቃለች። ከዛ በኋላ እግዚአብሔር ማለት የ7ቱ ዓመት መከራ ይመጣል። ከዛ በኋላ የ1000 ዓመት የምድር ጌታ ከቅዱሳን ጋር ይነግሳል። ያን ጊዜ ያ የእስራኤል ዘመን ነው የሚባለው ብለው የአይሁድና የቤተ ክርስቲያን ዘመን ብለው ይከፍላሉ። which is not scriptural at all። ቅድም ተናግረናል። በቃ እግዚአብሔር የጥልን ግድግዳ አፍርሶ አይሁድና ግሪክ የሚባል ነገር የለም ብሎናል። ሄደን ኤፌሶን ምዕራፍ 2 ላይ ብንመለከት ደግሞ ከሁለቱ በአንድ አካል ወደ እግዚአብሔር ያቀርብ ዘንድ ይህንን በመስቀሉ ላይ ጥልን እንዳስወገደ ይናገራል። ግን እነሱ እቺን ነገር ይወስዱና ስለዚህ አሁን የአሕዛብ ሙላት እስኪገባ ማለት ይሄ እስከ ራፕቸር ድረስ ያለውን ዘመን ነው። እስከዛ ድረስ አሕዛብ ገብቶ ከጨረሱ በኋላ ቤተ ክርስቲያን ከቦታ ከዚህ ከተነጠቀች በኋላ ከዛ በኋላ 7 ዓመት መከራ ይሆናል። በዛ በ7ቱ መከራ ዓመታት ብዙዎች ይድናሉ። ያን ጊዜ ጌታ ዓይናቸውን ይከፍትና አይሁዶች ወይም ዛሬ እስራኤሎች ወይም አይሁዶች የምንላቸው በሙሉ እንግዲህ ሁሉ ስለሚል እቺ ሁሉ የምትል ቃል በጣም ወሳኝ ነች። በዚህ ትምህርት ላይ ሁሉ ይድናሉ ብለው ነው የሚያስቡት። ለዚህ ነው ዛሬ እስራኤል የእግዚአብሔር ሕዝብ ስለሆነ በቃ የፈለገ ነገር ቢያደርግ ቤተ ክርስቲያን ድጋፍ መስጠት አለባት የሚል የተጣመመ አመለካከት ሊመጣ የቻለው ቤተ ክርስቲያን። ነገር ግን ቅድም በደንብ አድርገን ዲፋይን አድርገናል። እስራኤል ማለት በስጋ አይሁድ የሆነ ሁሉ ማለት ሳይሆን ከመካከላቸው በጸጋ የመረጣቸው ቅሬታዎች ይስሐቅን በተስፋ ቃል ለአብርሃምና ለሳራ እንደሰጠ እንዲሁ ለክርስቶስ ኢየሱስ የተሰጡ በተስፋ ቃል እንደ ይስሐቅ የተስፋ ቃል ልጆች የሆኑ ከመካከላቸው በጣም በቁጥር ጥቂት የሆኑ አይሁዶች እነሱ ናቸው እስራኤል የሚባሉት። ኦኬ፣ ሁሉን እስራኤል ነኝ የሚል በነገዱ ከአብርሃም የሆነውን ሁሉ አይደለም፣ እንኳን ሁሉ አይደለም፣ ግማሹም እንኳን ግማሹ አይደለም፣ 1/4ኛውም አይሆንም፣ ቅሬታ በጣም ጥቂቱ ነው የሚለው አንድ እሱ ነው። ሁለተኛ የአሕዛብ ሙላት የሚባለው የአሕዛብ ሙላት እስኪገባ የተባለው እስከ ዛሬ ድረስ ሳይሆን መጽሐፍ ቅዱስ የብሉይ ኪዳን ዘመን
እስኪፈጸም ስላለው ነገር ብቻ ነው የሚናገረው። የአሕዛብ ሙላት የሚገባው እስከ ብሉይ ኪዳን ፍጻሜ ድረስ ነው። እዚህ ጋር ሐዋርያው የሚናገረው እስከዛ ተመልከቱ። የሮሜ መጽሐፍ በ50ዎቹ አካባቢ የተጻፈ ነው። የብሉይ ኪዳን አምልኮ ስርዓትና ብሉይ ኪዳን የቀጠለው እስከ 70 ዓመተ ምህረት ነው። ፕራክቲክሊ ይሄ የብሉይ ኪዳን ስርዓት ሊያበቃ አንድ 15 ዓመት ሲቀረው በተጻፈው በሮሜ መልእክት ላይ የሚነግራቸው ነገር ምንድን ነው? የአሕዛብ ሙላት እስኪገባ ድረስ እነሱ ደንዝዘዋል ማለት አይሁዶች። ኔክስት 15 ይርስ ውስጥ ይሄ ነገር ይቀጥልና ግን መጨረሻ ላይ ግን ከነሱ እስራኤል የሚባሉ በተስፋው እግዚአብሔር በጸጋ የመረጣቸው ቅሬታዎች የሆኑት እነሱ ይድናሉ ነው የሚለው። በራእይ መጽሐፍ ላይ 144,000 የሚላቸው ናቸው ማለት ነው። 144,000 ማለት ኤግዛክትሊ 144,000 ማለታቸው አይደለም። ይሄ ሲምቦሊክ ነምበር ነው። ቁጥራቸውን እግዚአብሔር ብቻ ነው የሚያውቀው። ነገር ግን ምንድን ነው ልክ የብሉይ ኪዳን ፍጻሜ ሲቃረብ ማለት ነው፣ ብሉይ ኪዳን ከመጠቃለሉ በፊት በዛ ጊዜ ውስጥ የቀሩት አይሁዶች እስራኤል ሁሉ የሚላቸው ሁሉ እስራኤላውያን በአሁኑ ሰዓት ለምስራቹ ቃል ያልታዘዙት ይሄ ደብዳቤ በጻፈበት ሰዓት ገና ያልታዘዙ የሚላቸው እነሱ የቀሩት በሙሉ ቅሬታዎች እስከዛ ጊዜ ውስጥ ወደ እግዚአብሔር ይገባሉ ማለት ነው። ወደ እምነት ይመጣሉ። የልባቸው ይሄ አሁን ልባቸው የደነደነና ከዚህ ከዛፉ የተቆረጡ ቢመስሉም እግዚአብሔር ግን መልሶ ያገባቸዋል የተባለው እሱን ነው እዚህ ጋር የተናገረ ያለው። በጣም ልናስተውል ይገባል። ይሄ 2000-3000 ዓመት ወደፊት እያየ አይደለም የሚናገረው። እየተናገረ ያለው እነሱ በኖሩበት ዘመን ስላሉት አይሁዶች ነው። ንግግሩን ሁሉ ስትመለከቱት በዛ ዘመን እየሆነ ስላለው ነገር ነው የሚናገረው። እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል፣ ኃጢአታቸውን ሲወስድላቸው ከእነሱ ጋር የሚገባው ኪዳን ይህ ነው የተባለው ቃል ይፈጸማል ነው የሚለው። ጌታ የተመሰገነ ይሁን። አያችሁ እናንተ ቁጥር 30 ላይ እና እስከ 32 አንብበን ያንን ተነጋግረን እንጨርሳለን። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ እናንተ ሲል አሕዛቦችን ነው። አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ ይሄን ሐሳብ ድጋሚ ነው የሚናገረው። ትዝ ይላችኋል። ባለመታዘዛቸው ምክንያት ለእናንተ እንትን መታረቅ ከሆነ ለዓለም የሚለው ሐሳብ ነው እዚህ ጋር ያለው። አሁን እናንተ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ አሁን አልታዘዙም። አያችሁ አሕዛቦች በፊት አልታዘዛችሁም ነበር ይላል። አሁን አሕዛብ አልታዘዛችሁም ሲል ሁሉ አሕዛብ ነው ያልታዘዘው። ግን እየተናገረ ያለው በፊት ያልታዘዙ አሁን ግን ለምስራቹ ወንጌል የታዘዙትን ስለ ዳኑት አሕዛብ ነው እየተናገረ። በፊት አትታዘዙም ነበር፣ አሁን ግን ታዛችኋል፣ የእግዚአብሔር ቤተሰብ ሆናችኋል። ልክ ደግሞ እግዚአብሔር እነዚህን በጸጋ የመረጣቸውን ቅሬታዎች እናንተን ባዳነበት መንገድ ሊያድን ስለፈለገ አሁን እነሱ እንዳይታዘዙ ሆነዋል። በኋላ ግን ታዘው ይመጣሉ ማለት ነው። ይታዘዙና ልክ እናንተ ምሕረት ባገኛችሁበት ምሕረት እነሱ ምሕረት ያገኛሉ። ቁጥር 30 ላይ እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታል ማለት ይሄ ነው። አይሁዶች የተለየ እንዳልሆኑ ያሳያል። እንዲያውም ጭራሽ አሕዛብ የሚባሉት ቀድመዋቸው ሁሉ መግባት የጀመሩት ወደ እግዚአብሔር መንግሥት እነሱ ናቸው። ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ ማለት ይሄ ነው። እነሱ በሙሴ ስርዓት ቀድሞ በመጣው በሙሴ በብሉይ ኪዳናችን በዛ እግዚአብሔር ሕዝብ ነን ብለው ይመኩ ስለነበረ እናንተም ልክ አሕዛብ በክርስቶስ አምነው እንደዳኑት እናንተም በክርስቶስ ማመን አለባችሁ ነው ወንጌሉ። ይሄ ነው እነሱ እንዲሰናከሉ በክርስቶስ የሆኑት። ግን ብዙዎች ቢሰናከሉም አብዛኛው ቢሰናከልም የተመረጡት ቅሬታዎች የሆኑት እነሱ ግን በዘመኑ ፍጻሜ አምነው ይመጣሉ። እንግዲህ ደጋግሜ ተናግሬያለሁ እስኪሰለቻችሁ ድረስ። የዘመን ፍጻሜ ማለት የብሉይ ኪዳን ፍጻሜ ነው። መጽሐፍ ቅዱስ ፍጻሜ ብሎ የሚናገረው ስለ ብሉይ ኪዳን ፍጻሜ ነው እንጂ ስለ ዓለም ፍጻሜ አይደለም።
ኢቨን ቁጥር ማቴዎስ ምዕራፍ 24 ቁጥር 1 እስከ 3 ላይ እንኳን በእንግሊዝኛ ትርጉም ብትመለከቱት the end of the age ነው እንጂ የሚለው end of the world ሚል ተብሎ አይደለም የተጻፈው። ስለዚህ ዘመኑ ይፈጸማል ብለው ሲጠብቁት የነበረው ሐዋርያቱ ዘመን የብሉይ ኪዳን ፍጻሜ ነው። እዚህ ጋም እያወራ ያለው እሱ ነው። ብሉይ ኪዳን ፍጻሜ በሚሆንበት ሰዓት እግዚአብሔር የመረጣቸው አስቀድሞ ያዘጋጃቸው በጸጋ የመረጣቸው እነሱ ምን ይሆናሉ? እነሱ ወደ መዳን ይመጣሉ። ጉዳዩ ስለዛ ዘመን ነበር። ኦኬ፣ እንደዚህ ነው ሮሜ ምዕራፍ 9 እስከ 11 ሊፈታ የሚገባው። ኦኬ፣ እስራኤል ማን ነው ሲባል ከአብርሃም ዘር በይስሐቅ በኩል በተስፋ ቃል ልጆች የሆኑትን እነሱን ይመለከታል። በምን እናውቃቸዋለን ከተባለ እነሱ ጌታ ኢየሱስ ክርስቶስን አምነው የዳኑት ናቸው። ለዚህ ነው እስራኤል ሁሉ ይድናል ሲባል ጌታ ኢየሱስ ክርስቶስን ያመኑት አይሁዶች በሙሉ ማለት ነው። እስራኤል ሁሉ ይድናል ማለት እነሱን ነው። ዛሬ በመካከለኛው ምስራቅ እስራኤል በሚባል ምድር የሚኖሩ አይሁዶች እነሱን ማለት አይደለም። ስለ እነሱ አይደለም ጭራሽ የሚናገር። ኢንፋክት እንዲያውም ስለ እነሱ እንነጋገር ከተባለ በመጀመሪያ ደረጃ በዲኤንኤ ሪሰርች ሁሉ የተረጋገጠ እነዚህ ሰዎች አብዛኛዎቹ ማለት ይቻላል ከ95% በላይ ምንም አይነት አይሁዳዊነት የለባቸው። በደም ዘር ምንም ሴማዊነት የለባቸው። አብዛኛዎቹ ፕሮሴላ የተደረጉ ናቸው ማለት ወደ ይሁዲነት የገቡ ናቸው እንጂ በስጋ እንኳን ከአብርሃም ነገድ እንዳልሆኑ ሂዱና ጉግል አድርጋችሁ ተመልከቱ። ቀደም ብለው በዛው በፓለስታይን ዙሪያ አካባቢ ይኖሩ የነበሩ አንዳንድ ወደ ሰሜን አፍሪካ ተሰደው የነበሩ እና ወደ ኢራቅ አካባቢ ተሰደው የነበሩ ጄኒዊንሊ የአብርሃም ዘር የኖሩ በስጋ ከአብርሃም ዘር ነን ሊሉ የሚችሉ የተወሰኑ ጥቂት ሰዎች ነው በዓለም ላይ በአሁኑ ሰዓት ያሉት። ስለዚህ በስጋ እንኳን የአብርሃም ዘር አይደሉም። አንድ ሁለተኛ ደግሞ ኪዳኑ ጋር ከነሱ ጋር ከአይሁዶች ጋር የገባው ኪዳን እግዚአብሔር ያ ኪዳን ተሽሯል፣ አርጅቷል፣ አብቅቷል፣ ጠፍቷል፣ በአዲስ ኪዳን ተተክቷል። እስራኤልን ወደኋላ መልሶ ገና ወደኋላ ወደ ብሉይ ኪዳን ስርዓት የሚመልስበት ምንም ምክንያት የለም። ይሄ የእግዚአብሔርን አሰራርና የእግዚአብሔርን ቃል ካለማወቅ የመጣ ስህተት እንጂ ከዚህ በኋላ ከእስራኤል ጋር ምንም አይነት አጀንዳ የለውም። እግዚአብሔር በእስራኤል እና በፓለስታይን መካከል ምንም ልዩነት የለም በእግዚአብሔር ፊት። አንድ ፓለስቲኒያንም ሆነ አንድ አይሁዳዊ የእግዚአብሔር መንግስት የሚገቡት በኢየሱስ ክርስቶስ የተሰራውን ስራ በማመን ኢየሱስ ማን እንደሆነ በማመን ነው። this is the only way ለማንም ሰው ደግመን ደጋግመን እንናገራለን። ከዚህ አጋንንታዊ ትምህርት መውጣት አለባት ቤተ ክርስቲያን። ይሄ የአጋንንት ትምህርት ነው። ጦርነትን የሚያስናፍቅ የአይሁድ ህፃናት የፓለስታይን ህፃናት ሲጨፈጨፉ የእስራኤል ቦምብ መፈተሻ ሲሆኑ ደስ ብሎት ልነጠቅ ነው ብሎ በደስታ የሚጨፍር ክርስቲያን መንፈሱ ከየት እንደሆነ ሊመረምር ይገባዋል። እግዚአብሔር መንፈስ እንደዚህ አይነት መንፈስ አይደለም። ቢቻል እንድንራራ፣ እንድናዘን፣ እንድናለቅስ ነው። ካልቻለ ደግሞ ዝም እግዚአብሔር አንተ ታውቃለህ ብሎ ዝም ማለት ይሻላል። ከግፈኞች ጋር አትተባበር ነው የሚለው። ከግፈኛ ጋር ዛሬ ተሰልፎ አብሮ ሲያጨበጭቡ የምናያቸው እልፍ አላፋት ክርስቲያኖች አሉ። ልንነጠቅ ነው ይላሉ። this is end time ትክክለኛ ፍቺ ይሄ ነው። አንዳንዴ በጣም አፕሴት ስለሚያደርገኝ የዚህ እስራኤል ነገር ኢሞሽናል ሆናለሁና በጣም ይቅርታ፣ ግን እውነቱ ይሄ ነው። ክብር ለእግዚአብሔር ይሁን።
እንደዚህ ነው ሮሜ ምዕራፍ 9 እስከ 11 ልንረዳው የምንችለው። ዲስፐንሴሽናሊዝም የተመሰረተው በዚህ ሶስት ምዕራፎች ነው፣ 9፣ 10፣ 11 በተለይ በ9ና በ11 ግን የእግዚአብሔር ቃል በትክክል ሲፈታ ይሄ ዲስፐንሴሽናሊዝም የሚቆምበት ቦታ የለውም። የእግዚአብሔር ቃል እውነተኛ ፍቺ ላይ የተመሰረተ ትምህርት ያልሆነው ለዚህ ነው ዛሬ በምድር ላይ ለሚፈጸመው ነገር ሁሉ ዋና ተጠያቂዎች ዲስፐንሴሽናሊስት ክርስቲያኖች ናቸው። ጽዮናውያንን የጽዮናዊነትን የሚደግፉ መቅደስ እንዲሰራ ብለው እስራኤሎችን መቅደስ እንዲሰሩ የሚገፋፉ፣ ገንዘባቸውን ያዋጣሉ፣ ጦርነቱን ይደግፋሉ። ምንድን ነው ጦርነቱ የሚደግፉበት? እነዛን አረቦቹን እስላሞቹን ከዛ አጥፍቶ ያንን ቤተ መስጊድ አፍርሰው በዛ ላይ ሰለሞን የሙሴን መቅደስ እንዲሰሩ ካለ መጓጓት ነው። እግዚአብሔር ያፈረሰውን በ70 ዓመተ ምህረት ያስወገደውን ያንን መልሶ ለመገንባት የሚደረግ ትግል ነው። ይሄ የእግዚአብሔር ሐሳብ በፍጹም አይደለም። እውነቱ ይሄ ነው። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ጥያቄ ጠይቀን እንጨርሳለን። ክብር ለእግዚአብሔር ይሁን። ቻው።